ሰባ ነው በየእንትኔም ደግሞ የክብደቴም ደግሞ ቁመቴም 60 ነው ሁለቱም ተመጣጣኝ ሆኗል እኩል ሆኗል ለዚህ ነበር ስታገል የነበረው በጣም ሁሉ ነገር ተስተካክሏል እኔ ቃላቶች ያጥሩኛል እንዲ ነው ለማለት በተደጋጋሚ እየገባው ለሁሉም ሰው ለማስተማር ዝግጁ ነኝ እኔ እንግዲህ ለአለፉት 4-5 አመታት ችግር ላይ ነበርኩኝ እዛ ላይ ኦፕሬሽን ሆኜ ነው እንደገና ወርባል ሙላ ጊዜ ውስጥ እኔ ጀመርኩኝ ለኔ በረ በእግር ወክ ማረጉ ምኑም ግን ያው ዋናው ቁርጠኝነትና ፍላጎት ቁርጠኝነት ካለ ምንም ወደ እንትን የሚያቀት ነገር ያለ አይመስለኝምና ሁሉም ሰው ጠንካራ ቢሆን ስኳርን መቀልበስ በጣም ቀላል ነው በጣም ቀላል ነው ግን ኮሚትመንት ያስፈልጋል ትልቁ ነገር ይሄ ነው እና በተቻለ መጠን ለራስ ቃል ገብተህ ወስነ መነሳት ነው በቃ ያለ አማራጭ ይሄ ነው በቃ ከበሽታ ለመዳን ከኩላሊት አይን ያይን ችግር አለ ኩላሊት ችግር አለ እግር መቆረጥ አለ ይሄ እንትን እንዳይል ነው እንግዲህ ያው እኔ በቆራጥነት እንትን ያልኩትና ልክ ከሆስፒታል እንደወጣው ነው ወዲያው ዶክተር ረዳኸኝ በጣም ያው አንተ ስለረዳኸኝ ነው ይሄ ሁሉ ነገር ሊሆን ይቻለው ድሉን ስለሰጠኝ በጣም ከፍተኛ ምስጋና ነው ማቀርበው እግዚአብሔር ይስጥልኝ በጣም አመሰግናለሁ እድሜ ሻመት ኑርልን እኔ ሌላ ምንም ቃላት ያጥረኛል እንዲ ነው ለማለት በጣም ቃላት ያጥረኛል ቀኑ ሙሉ ሳወራ ሳመሰግን ቡል እኔ እንጃ እስካሁን ወደ 22 ሰው አካባቢ በዚህ ኬዝ እየተቸገሩ ላሉ ሰዎች ብዙ እንትን አድርጌያለሁ እኔ በግልም ያው አቅም የሌላቸውም አሉ እነሱንም ቪዲዮውን በማሳየት ያንተን እንትን ዩቲዩብ ላይ አውርጄ በመስጠት እንዲደውሉልህ ስልክ በመስጠት ምናምን ኦልሞስት እንግዲህ የተወሰኑት ያመሰገኑኝ ነው እኔንም እንድክ እንዳንተ እየደወሉ እግዚአብሔር ይስጥልኝ እናመሰግናለን ኢቭን ከዚህ አሜሪካ ያሉትም እንኳን ከዚህ መልእክት ነግሬያቸው እንደዚህ ድኛለሁ ያቸው በጣም ገርሟቸው በቃ ያንተን እንትን ይያዩ ብዙዎቹ እየደወሉ ያው ያገኙ ይመስለኛል እና በጣም እኔ እንጃ እኔ ሌላ ጊዜ በሰፊው ተዘጋጅቼ አሁን ድንገት ነው የገባሁትኝ አጋጣሚ ላይ ያየውና እኔ አንተ እንግዲህ ደሞ ምን ትላለህ አንተ እስኪ እኔን ፎቶዬን ልክ ያለው አይተዋል አንተ ምን ይሰማሃል እስኪ እንደዚህ ፔሸንት እንትን ሲል እንደዚህ ያው እኔ ሳልሆን የሻምፒዮን 74 በሙሉ ነው ያጨበጨቡልህ ሰው ፎቶ የበፊቱና ያሁኑን አይተውና እኔ ደግሞ ያንተ ዲሲፕሊን አቃለው ኮሚትመንትን አቃለው ጫፍ ነው ያሳስኩ ያባላ ጫፉን ይዛንተ በቃ አስለቀው ገብቷል ትንሽ ያሳስኩ አቃለው አንተ ግን ማባዛውና በደንብ ተጠቀምክ ባጭር ጊዜ ተገላገል አላማው ካንዱ ማርነውና ስንት መከስኳር ጋር ኖርክ ምን ስትወስድ ነበር ሌላ ከስኳር መድኃኒቶች የምትወስደው መድኃኒት ነበር ወይ ኮሌስትሮል እንደዚህ ነበር ወይ እኛን ጆይን ያደረከው አይ ቲንክ ይመስለኛል 6 ወር አይሆንም ክረምት ላይ አካባቢ ይመስለኛል ልክ ነኝ ክረምት ላይ መስከረም 4 ወሬ ነው 4 ወሬ ነው እዚሁ እና በኮሮና ጊዜ ነው የጀመረኝ በኮሮና ጊዜ ነው የጀመረኝ 4 አመቴ ነው 4 አመት ይሆነዋል እንትኑ ደግሞ 4 ወር ነው አሁን ከጀመርኩኝ 4 ወር ነው ግን እኔ ልክ እንደጀመርኩኝ በ6ኛው ነው በ10ኛው ቀን ነው ወዲያውኑ ካንተ ጋር አወራን ያለውን ሁኔታ ለውጡን ስታየው በጣም ተገረምክና እንዴ ከመቼው እንደዚህ አይነት ለውጥ አመጣ ኤዋንሲውን ወዲያው እንትን አድርጌ ስልክል በጣም ገረመህና በቃ አንተ አቁምና እንትን እንጀምር በቃ ምንም ያንተ በቃ አንተ እንትን ብቻ ራሱ በቂ ነው በደንብ እንትኔን ስለተቀበልከው ያለውን ነገር በደንብ ስለተረዳኸኝ ምግብ አመጋገብም ስለተመቸኝ በቃ በርግጠኝነት ባንተ ላይ ሪስክ ወስጄ አሁን ሚትፎርሚን ነበር መወስደው አቆማልከኝ ወዲያው አቆምኩኝ በቃ ምንም ያው እስካሁን ድረስ ምንም ነገር ተሰምቶኝ አያውቅም ምንም ነገር
አልፎ አንዳንድ ነገሮች አሉ እሱንም አንዳንድ ነገር ወዲያው ጽፍልሃለሁ ያው አንዳንድ ነገሮች ሲያጋጥሙኝ እሱንም ወዲያው መልስ ትሰጠኛለህ እንደዚህ አርግ ትለኛለህ አንዳንዴ ዝም ብሎ ወደ ላይ የሚወጣበት ጊዜ ይኖራልና ያንን ደግሞ ምንም እዛ ላይ ፎከስ አታድርግ ምናምን ስላልከኝ ብዙም ፎከስ አላረግም ልኬቱ ላይና እንትኑ ላይ እንደውም አሁን ኦልሞስት እኔ በየ15 ቀኑ በ20 ቀን በወር ምናምን ነው የምለካው ትቼዋለሁ ቴንሽንም ሆነ አልፈልግም በዛ ጉዳይ ላይ ኦሬዲ በቃ በጣም 95% ምናምን ማለት ይቻላል ነው ምንም ችግር የለብኝም ራሴ እንደው ካቅም በላይ የሆነ ነገር ገጥሞኝ ምግብ የምፈልገው አይነት ምግብ ሳላገኝ ስቀር ምናልባት የሆነ ስሜት ይሰማኝ እንደሆነ እንጂ ማታ በትክክል ምግቤን ከወሰድኩኝ ምንም አይርበኝም ደግሞ ረጅም መንገድ ዝብዬ እሄዳለሁ በቃ ሄድ ነው የሚለኝ በቃ ጉልበት በጣም ኃይል አለኝ በቃ እና እኔ ገርሞኛል ዶክተር በጣም ነው ማመሰግነው እግዚአብሔር ይስጥልኝ ዶክተር በጣም አመሰግናለሁ ከመሄድ በፊት ኤዋንሲ ስንት ነበር መጀመሪያ ሄሞግሎቢን ኤዋንሲ ስንት ነበር አሁን ስንት ሆነ ፋስቲንግ አሁን ቼክ ታረክ ስንት ይሆናል ብዙ ጊዜ አሁን ፋስቲንጉ 125 127 እንደዚህ አካባቢ ይሆናል አፍተር ሚል ደግሞ ከሰዓት በመለካው ደግሞ 110 እንደዚህ ይመጣል የሶስት ወር አቨሬጅ የሶስት ወሩ 5.2 ነው ባለፈው ልኬልሃለሁኝ አስነስቼ ከኔ ጋር እኩል ነህ ማለት ነው ቦታ ላይ ስለሆንኩኝ ብዙም አልጨናነቅም እንደዛ እና እኔ በዛች ባቅሜ ነው እንትን ፋይት እያረኩ ያለሁት ስንት ነበር በፊት ኤዋንሲ ከመጀመር በፊት 10ም 11ም የሚደርስበት ጊዜ አለ አንዳ ሞስት ፕሮባብሊ እንትን ወደ 7.7 አካባቢ ነው በአብዛኛው እንትን የሚለው ከጀመርኩ 170 ወረደ ከተባለ 140 ነው በቃ በጣም ኃይለኛ ስፖርት ሰርቼ ገብቼ እንትን ካለ 140 145 ትልቁም ላንተም ለሄሮቹም ምንድነው ከስኳር በላይ ነው የምታገኙት ቤኒፊት ኢነርጂያችሁ ልዩ ይሆናል እንቅልፋችሁ ልዩ ይሆናል ስኳር ብቻ ሳይሆን የሚቀለበሰው እድሜም ይቀለበሳል 61 ዓመት እንግዲህ ቆጣሪው ነው እንደዛ ያለ እንጂ አንተ የሚሰማ ስሜትና ብርታት ፒክቸሩም ላይ ያየነው የ61 ዓመት ሰው አይደለም ያየነው ምን ጥያቄ የለውና እንዴ ብዙ ሰው በጣም እየገረመው ባካ ታሾፋለህ እንዴ ምናምን ነው የሚለኝ 61 ስላቸው አረ እንደ 45 ምናምን ይገርማቸዋል በጣም እጅግ አመሰግናለሁ በጣም አመሰግናለሁ እንደገና ፓራሜትርን አሁን ያለህበትን ላክልኝ ነው ኤቢት ሞዲፋይ እናረጋለን